إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. بدنيا وسط لتجنبت فتان ملكتوች አንደኛ አላህን አትወዱም ምን? በአላህ ፍርድ አትረኩም ምን? አላህ ስብሓንሁ ወተዓላ እንዲህ እንደሚል አልሰማችሁም ምን? አወለም የረው አነ አላህ የብሱጡ ሪዝቀ ሊመን የሻእ ወየቅድር፣ አላህ ለሚሻው ሰው ሲሳይን የሚያሰፋ የሚያጠብም መሆኑን አያዩም ምን? ለምን ጌታ ሆይ እርሱ በባሮቹ ጉዳይ ውስጥ አዋቂና ተመልካች ነው አለ። ድህነት ለአንተ መልካም እንደሆነ ወይም ሀብት፣ በሽታ ላንተ መልካም እንደሆነ ወይም ጤና፣ ገንዘብ ላንተ መልካም እንደሆነ ወይም ድህነት የሚያውቀው አላህ ነው። ጉዳይህን የሚያስተካክለው አላህ ስብሓንሁ ወተዓላ ነው። ለምን በአላህ ውሳኔና ፍርድ አትረካም? ለምን በፍርዱ አትረካም? አለመርካት የጠፋብህን ነገር ይመልስልሃል ብለህ ታስባለህን? የተደሰተ ሰው ደስታ አለው፣ የተቆጣ ሰው ቁጣ አለው። ስለዚህ ተደሰት። የምትገናኘው ከታላቁና ከአዛኙ ጋር ነው። እርሱም ለስግደት ስትቆም የሚሰማ፣ ስጁድ ስታደርግም የሚያይህ ጌታ ነው። ወላሂ ያልከው ዱዓ ሁሉ የሰማይ በሮች ተከፍቶለታል። ነገር ግን አላህ መልስ ባለመስጠቱ ጥበብ አለው። ከአላህ የጠየቅከው ጥያቄ ሁሉ ያልተፈጸመልህ ቢሆን አላህ በዚያው ጥበብ አለው። የአላህን ስብሓንሁ ወተዓላ ቃል አልሰማህምን? كتب عليكم القتال وهو كره لكم وعسى أن تكرهوا شيئا وهو خير لكم وعسى أن تحبوا شيئا وهو شر لكم والله يعلم وأنتم لا تعلمون. مقادل أرسو لنانت يتتألا سيهون بنانت لا يتسعف عنداش نقرن أرسو لنانت يبلت سيهون يمتتألو تمهوناتشو ترقاقتا عنداش نمنقر أرسو لنانت متفو سيهون يمتودو تمهوناتشو ترقاقتا اللهم የሚሻላችሁን ያውቃል፣ ግን እናንተ አታውቁም። ሱረቱል በቀራ አንቀጽ 216። አላህ ስብሓንሁ ወተዓላ በእዝነቱ በጥበቡና በፍርዱ እንደሚያስተናግድህ ማወቅ አለብህ። ስለዚህ ተደሰትና ታገስ። አላህ ስብሓንሁ ወተዓላ እያንዳንዱን ታጋሽ በትንሣኤ ቀን ምንዳውን ይሞላለታል። በአላህ ተደሰት። በየቀኑ ረዲቱ ቢላሂ ረባ፣ በአላህ ጌትነት ረክቻለሁ ተደስቻለሁ አትልምን? ታዲያ በፍርዱ ተደሰት። ይህ ለጥሩ ልብህ የመጀመሪያው መልእክት ነው። ሁለተኛው መልእክት ደግሞ ጥያቄ ልጠይቅህ። በዱንያ ውስጥ ዘለዓለማዊ ነን? አንተ ነፍስና ሥጋ ነህ። ይህ ሥጋ ዘለዓለማዊ ነው። ከአንተ ጋር ያለችው ነፍስ ናት ዘለዓለማዊ። ሥጋ ግን ይጠፋል። ታዲያ ለምንድን ነው ወንድሜ ሆይ ይህች ዱንያ የምታስቆጣ፣ በእሷ ተንጠልጥለህ በሐዘን የምታለቅስባት? ከመጣች መጣች፣ ከሄደችም አላህ ዘንድ ያለው መልካምና ዘለዓለማዊ ነው። አላህ ስብሓንሁ ወተዓላ ሰውን በልፋት ውስጥ ፈጠር ነው እንደሚል አላወክምን? ይህ ሥጋ ስንት ጊዜ ይኖራል? ወዳጅህ ነቢዩ ዓለይሂ ሰላቱ ወሰላም ስለ ዱንያ መጠን ሲገልጹ ምን እንዳሉ ስማ። እንዲህ ይላሉ፣ ዱንያ በአኺራ ውስጥ ልክ እንደ አንዱ ጣቱን ባህር ውስጥ ነክሮ እንደሚያወጣው ነው። ማለትም ጣትህን ባህር ውስጥ አስገባ፣ ከባህሩ የምታወጣው ይህ ነው ዱንያ ማለት። ባህሩ ደግሞ አኺራ ነው። ስለዚህ ወንድሜ ሆይ ታገስ። አላህ ታጋሾችን ምንዳቸውን ያለ ገደብ እንደሚሰጥ ቃል አልገባምን? እንዲያውም ወንድሜ ሆይ ከአላህ ስብሓንሁ ወተዓላ የመጣውን ውብ ቃል ኪዳን ላስታውስ። አላህ ለተረጋጋች ነፍስ፣ ለተደሰተች ነፍስ
ጌታዋን ለወደደች ነፍስ በጌታዋ ውሳኔ ለተደሰተች ነፍስ እንዲህ አይልምን? ያ አየቱሃ ነፍሱል ሙጥመኢና ኢርጅዒ ኢላ ረቢኪ ራዲየተን መርድያ። አንቺ የተረጋጋሽ ነፍስ ሆይ ወደ ጌታሽ ተመለሽ፣ የተደሰትሽና የተወደድሽ ሆነሽ። ይህ አይበቃህምን? 30፣ 40፣ 50፣ 60 ዓመት ታገስ። እዚያ ደስታ አለ፣ የተደሰተችና የተወደደች። ልክስናውን የተደሰተች ማለት ምን ማለት ነው? ለምሳሌ 100,000 ብር ዕዳ አለብህ። 100,000 ብር ብሰጥህ ትደሰታለህ አይደል? ነገር ግን 100,000 ብር ሰጥቼ ከዚያም ሌላ 100,000 ብር ብጨምርልህ አትደሰትም። ይህ ነው የተወደደች ማለት። ከዛ በላይ ይሰጣል። ለዚህም ነው በውስጧ የሚፈልጉትን ሁሉ አላቸው፣ እኛ ዘንድም ጭማሪ አለ የተባለው። ታገስ፣ ጌታህ ታላቅና አዛኝ ነው። ሲፈትንህም በጥበብ ነው። ሰዎች አምነናል በማለታቸው ብቻ ሳይፈተኑ ይቀራሉ ብለው ያስባሉን? አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን ይላል አላህ ስብሓንሁ ወተዓላ። አላህ ስብሓንሁ ወተዓላ ወደ አንድ ነገር ሊያደርስህ ሲፈልግና እርሱ ራሱ ጉዳይህን ሲቆጣጠር አስደናቂ ነገር ያሳያል። ጌታችን ሕይወታችንና ጉዳዮቻችንን እያስተካከለ ነው። ስለዚህ በአላህ ስብሓንሁ ወተዓላ እንመን። ሕይወትህን የሚያስተካክለው አላህ እንጂ አንተ አለመሆንህን እርግጠኛ መሆን አለብህ። ስለዚህ ከአንተ የሚጠበቀው ከአላህ ጋር ባለህ ግንኙነት ጥንቃቄ ማድረግ ብቻ ነው። ከእርሱ ምንም አይደበቅምና። ይህ አንደኛ ነው። ሁለተኛው ደግሞ ሁልጊዜ እጆችህን ወደ አላህ ስብሓንሁ ወተዓላ አንስተህ አላህ ሆይ ጉዳዮቼን አስተካክልልኝ፣ ሕይወቴን አስተካክልልኝ። አላህ ሆይ ከአንተ የሆነን ፍቅር በእኔ ላይ አድርግልኝ፣ በዐይነህ ጥበቃ ስር አድርገኝ። አላህ ሆይ በሄድኩበት ሁሉ የተባረክኩ አድርገኝ በል። በአንተ እምላለሁ፣ አንተ እየሰማኸኝ አልቸገርም፣ ዕድለቢስ አልሆንም። አንተ ቦታዬን እያወቅክ አልቸገርም። አንተ ዱዓዬን መመለስ እየቻልክ አልቸገርም። ዱዓዬ ወደ አንተ እንደሚደርስ እያወቅኩ በፍጹም አልቸገርም። ባሪያ ጌታውን በአላህ ስብሓንሁ ወተዓላ ላይ እርግጠኛ ሆኖ ሲጠይቅ እንዴት ያምራል! እስቲ ልሞክረው ብለህ የምትገባበት አይደለም ዱዓ ማለት። አይ ልቡ የተከፋፈለ ሆኖ ዱዓ በሚያደርግ ሰውና አላህ በሁሉም ነገር ላይ ቻይ መሆኑን እያወቀ ዱዓ በሚያደርግ ሰው መካከል በጣም ሰፊ ልዩነት አለ። ችግሩ በእኛ ውስጥ ነው እንጂ በአላህ አይደለም። እኛ ችግር አለብን፣ ራሳችን መመርመር አለብን። ለምንድነው ጌታችን ዱዓችንን የማይቀበለን? ለምንድነው መልስ የማይሰጠን? ስለዚህ ዋናው ነገር ውሳኔዎች እንዳሉ ማወቅና አላህ በሁሉም ነገር ላይ ቻይ መሆኑን ማወቅ ነው። አላህ ስብሓንሁ ወተዓላ በአንተና በሱ መካከል በር ከፍቶልሃል። እርሱም ዱዓ ነው። ይህን በር አትዝጋው፣ ቀጥል። ጌታችሁን ዝቅ ብላችሁ ተዋርዳችሁ እና በድብቅም ለምኑት። ቀንና ሌሊት ለምኑት፣ ከሌሊትም አጥሩት። በሁሉም ሁኔታችሁ ለምኑት። አላህን ቆመው ተቀምጠውና በጎናቸው ሆነው ያወሳሉ። በሁሉም ጊዜ ልብህን ከአላህ ስብሓንሁ ወተዓላ ጋር አድርግ። አላህን ጠይቅ፣ አላህን ለምን፣ አላህን ተስፋ አድርግ። ተስፋ አትቁረጥ፣ አትሰላች። ለምን? ምክንያቱም እኛ እንጂ አላህ ስብሓንሁ ወተዓላ አይሰለቸውም። ወዳጆቼ ሆይ እወቁ፣ ከአላህ ስብሓንሁ ወተዓላ ልግስና አንዱ የምታነሱት ዱዓ ከሦስቱ አንዱ እንደሚሆን ነው። ወይ አላህ ስብሓንሁ ወተዓላ ይመልስልሃል። አላህ የጠየቅከውን ሊሰጥህ ይችላል። ጌታዬ ስብሓንሁ ወተዓላ በጥበቡ በችሮታውና በፍርዱ ይሰጣል። ፍትሕ ሁሉ አላህ ዘንድ አለ። ስለዚህ ሌላ ሰውን የምትበድሉበትን ነገር ሊሰጥህ አይችልም። ጥበብም ሁሉ አላህ ዘንድ ነው። ለዚህም ጥቅምህ የሌለበትን ነገር ሊሰጥህ አይችልም። ምክንያቱም አንተ ጥቅምህን ከአላህ ስብሓንሁ ወተዓላ በላይ አታውቅም።
ጌታዬም በሁሉም ነገር ላይ ቻይ ነው። ስለዚህም ምንም ብትጠይቅና ብትለምን አላህ ስብሓንሁ ወተዓላ ዘንድ ቀላል ነው። እጆችህን ስታነሳና ስትጠይቀው አላህ ስብሓንሁ ወተዓላ ላንተ መልካም የሆነውን ይሰጣል ወይ ይመልስልሃል። ይህ መልካም ነው አልሐምዱሊላህ። ወይም ደግሞ በዚህ ዱዓ መጠን መከራን ካንተ ላይ ይመልስልሃል። ወዳጆች ሆይ ዱዓ ስታደርጉ ሰዎችን እንደምታናግሩት አድርጋችሁ አታስቡ። አሁን ለምሳሌ ደብዳቤ ብትልኩ ማንም ካልመለሰ፣ ማመልከቻ ብትጽፉ ማንም ካልመለሰ፣ ከሰዎች ጋር ብትነጋገሩ ሊረሷችሁ ይችላሉ። አላህ ስብሓንሁ ወተዓላ እንደርሱ ያለ ማንም የለም። አላህ እንደ ሰዎች አይደለም። የምታነሳው ነገር ሁሉ አለ። ቀድርም ምንም አይመልሰውም ዱዓ ቢሆን እንጂ። ዱዓና ቀድር በሰማይ ውስጥ ይጋጫሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት አላህ በዱዓ ብዛት ምክንያት የማታውቀውን መጥፎ ነገር ካንተ ላይ ሊመልስ ይችላል። አላህ ስብሓንሁ ወተዓላ ዕዳህን እንዲከፍልልህ ቀንና ሌሊት ልትለምነው ትችላለህ። እርሱ ግን ላይ ከፍልልህ ይችላል። ምክንያቱም ዕዳህን ቢከፍልልህ ጥቅምህ እንዳልሆነ ያውቃል። ዱዓህን ችላ ይለዋልን? አይ በፍጹም። ይህ ዱዓ በሰማይ ውስጥ ተጠብቆ ታገኘዋለህ። ቀደር ሲወርድ ለምሳሌ ልጅህ እንዲጎዳ ወይም መኪናህ እንዲቃጠል ወይም በበሽታ እንድትያዝ የምታደርገው ዱዓ አላህ ስብሓንሁ ወተዓላ ይህንን ቀደር በሱ ፈቃድና ችሮታ ይመልሷል። ሁሉም ቀደር የተጻፈ ነው። ነገር ግን አላህ ስብሓንሁ ወተዓላ ቀደር እንዲወርድብህ ፈርዷል። ለምሳሌ በሽታ፣ ከዚያም አንተ ዱዓ እንድታደርግ ፈርዷል። ከዚያም እነዚህ ዱዓዎች ይህንን ቀደር በችሮታው ይመልሱታል። አጂብ። ኢብኑ ቀይም ረሒመሁላህ እንዲህ ይላሉ፣ ሰዎች አላህ በስውር የሚያስተካክልላቸውን ነገር ቢያውቁ ኖሮ ልቦቻቸው ከፍቅሩ የተነሳ ይቀልጡ ነበር። ይህ ነው የአላህ ስም አልለጢፍ ትርጉሙ። የአላህ ስም አልለጢፍ ትርጉሙ አላህ በለስላሳነቱ ከፊትህ ግልጽ ያልሆኑ ነገሮችን ይከላከልልሃል ማለት ነው። ለምሳሌ ዩሱፍ ዓለይሂ ሰላም ከአባቱ ጋር ቢኖር ኖሮ ቆንጆና የመጨረሻም ልጅ እንደመሆኑ ለየት ባለ እንክብካቤና አቅብጦም ያሳደገው ይሆን ነበር። ነገር ግን አላህ ስብሓንሁ ወተዓላ ከአባቱ ዘንድ አውጥቶት በብዙ ፈተናዎች ውስጥ አሳለፈው። ጉድጓድ ውስጥ ጣሉት፣ ግን አላጠፋውም። እንዲሄዱለትና ከዚያም እንዲወስዱት መኪና ላክ። ከዚያም ወደ ከፋ ፈተና ወሰደው። በዚያች ጥፋተኛ ሴት ቤት ውስጥ ከመስለሟና ከመመራቷ በፊት ማለት ነው። ከዚያም በኋላ ታሰረ። ለምን? ምክንያቱም የግብፅ ንጉሥ መሆን የሚችለው በእስር ቤት በኩል ብቻ ነበር። የአላህ ስብሓንሁ ወተዓላ ተድቢርና አዘኔታ እንዴት ነበር! አላህ የንጉሡን አገልጋይ ላከለት ሕልምን እንዲፈታለት። ከዚያም ይህ አገልጋይ ወደ ንጉሡ ሄዶ ንጉሡን ከዩሱፍ ጋር አገናኛቸው። ይህ የአላህ ስብሓንሁ ወተዓላ ተድቢር ነው። ይህ አንተ የማታየው ነገር ነው። ይህ በስውር ያለ ነገር ነው። አጂብ! ይህ ከአላህ ስብሓንሁ ወተዓላ ጥበብና ኃይል ፍጹምነት ነው። ስለዚህ የምታነሳው ዱዓ ሁሉ ለአንተ የተጠበቀ ነው። አላህ በእርሱ ምክንያት መከራን ከአንተ ላይ ሊመልስ ይችላል። ስለዚህ ዱዓን አብዛ። አላህ ከታጋሾች እንዲያደርገን እኛንም እናንተንም በታዛዥነቱ እንዲረዳን እለምነዋለሁ። أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم والسلام عليكم ورحمة الله وبركاته.